በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራንና ክቡራት የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች በያላችሁበት የእግዚአብሔር ፍጹም ሰላም ጤናና ጥበቃ ከሁላችን ጋር ይሁን። ዛሬ በቻናላችን ታላቅና ልዩ ቀን ነው። የእግዚአብሔር ፍቃድ እና የቅዱሳን አባቶቻችን ረድኤት ሆኖ የእግዚአብሔርን ባለሟሎች አስደናቂ ገድልና ታሪክ በሰፊው ወደ እናንተ ማድረስ የምንጀምርበት የመጀመሪያው ታላቅ የቪዲዮ ክፍላችን ነው። ይህ መንፈሳዊ አገልግሎት ስንጀምር የእናንተ እገዛና ማበረታቻ ለእኛ ትልቅ ብርታት እና የብርሃን መንገድ ነው። እባካችሁ ይህንን ቪዲዮ ከመጀመራችሁ በፊት ቻናላችንን ሰብስክራይብ በማድረግ ይህንን ቪዲዮ ላይክ በማድረግና ለወዳጅ ዘመዶች ሼር በማድረግ ከጎናችን ቆሙ። ድጋፋችሁንም በኮሜንት መስጫው ላይ ጻፉልን። የእናንተ እያንዳንዱ ማበረታቻ ይህን አገልግሎት አጠናክረን እንድንቀጥል ያግዘናል። ጉዟችን የምንጀምረው በሐምሌ 12 ቀን ነው። ይህች ዕለት በመላእክት ሁሉ ላይ የተሾመው የሰማይ ሰራዊት አለቃ የምሕረትና የድኅነት መልእክተኛ የሆነው የታላቁ ሊቀ መላእክት የቅዱስ ሚካኤል ወርሃዊ መታሰቢያ በዓል ናት። ይህ ታላቅ መልአክ በእግዚአብሔር ፊት ዘወትር ስለ ሰው ልጆች የሚማልድ ከኃጢአታችን ብዛት የተነሳ መቅሰፍት እንዳይወርድብን እጆቹን ዘርግቶ ወደ ፈጣሪ የሚጮህ ታማኝ ጠባቂያችን ነው። ቀን ከባህር ጥልቀትና ከሞት ደብዳቤ ያዳነ ጻድቅት አፎሚያን ከሰይጣን ተንኮል የታደገ ድንቅ መልአክ ነው። ዛሬም በዚች ዕለት አማላጅነቱና ጥበቃውን አምነን ረድኤቱን እንማጸናለን። በዚሁ በሐምሌ 12 ዕለት ደግሞ ስለ ክርስቶስ ፍቅር አንገቱን ለሰይፍ የሰጠውን የታላቁን የቅዱስ አባ ሆርን ሰማዕትነት እናስባለን። ቅዱስ አባ ሆር የተወለደውና ያደገው በምድረ ግብጽ ሲሆን ገና በወጣትነቱን በበረሃ ውስጥ ለረጅም ዘመናት በተጋድሎና በብሕትውና የኖረ ታላቅ መነኮስ ነበር። ነገር ግን ክርስቲያኖችን የሚያሳድደው ጨካኙ ንጉሥ ዲዮቅልጥያኖስ በመጣ ጊዜ ቅዱስ አባ ሆር እንዴት ወንድሞቼ በሰማዕትነት ሲያልፉ እኔ በበረሃ እደበቃለሁ በማለት በራሱ ፍቃድ ወደ መኮንኑ አደባባይ በመሄድ እምነቱን መሰከረ። መኮንኑ በጣዖት ፊት እንዲሰግድ በጠየቀው ጊዜ እኔ ሰማይና ምድርን ለፈጠረው ለሕያው እግዚአብሔር እንጂ ለድንጋይ አልሰግድም በማለት በድፍረት መለሰ። በዚህም ምክንያት ወታደሮቹ በብረት አልጋ ላይ አስተኝተው ከስሩ እሳት አነደዱበት፣ በፈላ ዘይትም ውስጥ ጨመሩት። ነገር ግን የእግዚአብሔር መልአክ እየተገለጠ ከስቃይ ሁሉ ያድነው ነበር። በመጨረሻም ከብዙ ስቃይ በኋላ በዚህች ዕለት አንገቱን ተሰይፎ የሰማዕትነት አክሊልን ደፋ። ታሪካችን በመቀጠል ወደ ሐምሌ 13 ቀን እንሸጋገራለን። በዚህች ዕለት የቅፍት አገር ኤጲስቆጶስ የነበረውን የታላቁንና የክቡሩን የቅዱስ ብስንዲዮስን ዕረፍት እናስባለን። ይህ ቅዱስ በቤተክርስቲያናችን ታሪክ ውስጥ እጅግ አስደናቂ ከሆኑት ሊቃውንት አንዱ ነው። የሚገርመው ነገር ቅዱስ ብስንዲዮስ የአዲስ ኪዳን መጻሕፍት ሙሉ በሙሉ በቃሉ ያጠና ነበር። እያንዳንዱን ቃል በአንደበቱ እንደ ውሃ ያፈሰው ነበር። እርሱ ግን መጻሕፍትን ያጠናው ለእውቀት ብቻ ሳይሆን ሌሊትና ቀን ጫማውን ሳይጫማ በባዶ እግሩ ቆሞ እያነበበ ለመጸለይ ነበር። ቅዱስ ብስንዲዮስ ጸሎት በሚያደርግበት ጊዜ ታላቅ ሰማያዊ ምስጢር ይፈጸም ነበር። እርሱ የብሉይ ኪዳን መጻሕፍትን በተለይም የነቢያትን ቃል በቃሉ በሚጸልይበት ሰዓት ያንን መጽሐፍ የጻፈው ነቢይ ከሰማይ ይወርድና በፊቱ ይቀመጥ ነበር። ኦሪት ዘፍጥረትን ሲጸልይ ሊቀ ነቢያት ሙሴ፣ ትንቢተ ኢሳይያስ ሲጸልይ ደግሞ ታላቁ ነቢይ ኢሳይያስ በፊቱ ተገልጠው ጸሎቱን ያዳምጡትና ይባረኩት ነበር። ወደ አዲስ ኪዳን ተሻግሮ ወንጌልን በሚጸልይበት ጊዜም የጻፉት ቅዱሳን ሐዋርያት በፊቱ ቆመው በረከትን ይሰጡት ነበር። በአንድ በኩል አንድ ነቢይ ወይም ሐዋርያ ባርኮት ወደ ሰማይ ሲወጣ፣ በሌላ በኩል ደግሞ ሌላኛው መጥቶ ይተካው ነበር። በሌላ በኩል ደግሞ ሌላኛው መጥቶ ይተካው ነበር። ይህ ሰው በምድር ላይ እየኖረ ሰማያዊ ሕይወትን የኖረ ድንቅ አባት ነበር። ቅዱስ ብስንዲዮስ ውዳሴ ከንቱን ለመሸሽ ሲል ሴቶችን ላለማየት ቃል ገብቶ ነበር። በዚህም ምክንያት ወደ በረሃ ሸሽቶ ይኖር ነበር። በዚያን ዘመን በጽኑ የሆድ ሕመም ትሰቃይ የነበረችና ንብረቷን ሁሉ ለመድኃኒት ጨርሳ ተስፋ የቆረጠች አንዲት ሴት ስለ ጻድቁ ዝና ትሰማለች። ወደ በዓቱ ሂዳ ተደብቃ ስትጠብቀው ጻድቁ በፍጥነት ሲወጣ ተመለከተች። ጻድቁ ግን እሷን ባያት ጊዜ በፍጥነት ሮጦ አመለጠ። ሴትየዋ መከተል ስላልቻለች በታላቅ ሐዘን ዝቅ ስትል ጻድቁ የረገጠውን የእግር ኮቴ ወይም አፈርን ተመለከተች።
በፍጹም እምነትና ልብ በሚነካ ልቅሶ የጻድቁ አምላክ ሆይ ማረኝ ብላ ያንን የረገጠውን አፈር ቆንጥራ ባፏ ጎረሰችው። በዚያችን ቅጽበት ደዌዋ ተወግዶ ፈጽማ ዳነች። ወጣዩ ቀን ወደ ሐምሌ 14 ስንሸጋገር ደግሞ የሰማዕትነትን የክብር አክሊል የተቀዳጀውን የታላቁን የቅዱስ አብሮኮሮኒዎስን ታሪክ እናገኛለን። ቅዱሱ የተወለደው በአንጾኪያ ሶርያ ውስጥ ነው። አባቱ ክርስቶፎሮስ ደግ ክርስቲያን ሲሆን እናቱ ቴዎዳሲያ ግን ኃይለኛ አረማዊት ነበረች። በእናቱ ተጽዕኖ ምክንያት አብሮኮሮኒዎስ በልጅነቱ ክርስትናን ሳይማር አረማዊ ሆኖ አደገ። አባቱ ልጁን እያየ ልቡ ይደማ ነበር። አማራጭ ስላልነበረው ግን ለ20 ዓመታት ሙሉ ሌሊትና ቀን ስለ ልጁ መመለስ በእንባ ወደ እግዚአብሔር ጸለየ። አብሮኮሮኒዎስ እድሜው 20 ዓመት ሲሞላው እናቱ ወስዳ ለጣዖት አምላኪው ንጉሥ ሰጠችው። ንጉሱም የጦር አለቃ አድርጎ ሸመውና ክርስቲያኖችን በየሄድክበት ጨፍጨፍ የሚል አስፈሪ ትእዛዝ ሰጠው። አብሮኮሮኒዎስ የታዘዘውን ለመፈጸም ሰራዊቱን አስከትሎ ሲወጣ የአባቱ የ20 ዘመናት የእንባ ጸሎት ፍሬ የሚያፈራበት ሰዓት ደረሰ። ገና መንገድ ላይ ሳለ መድኃኒታችን ኢየሱስ ክርስቶስ ድምፁን ከሰማይ ላከለት። ወደ እውነተኛው መንገድ ተመለስ አለው። አብሮኮሮኒዎስም እየተንቀጠቀጠ አቤቱ አንተ ማን ነህ ሲል ጠየቀ። ጌታም እኔ ኢየሱስ ክርስቶስ ነኝ አለው። ምልክት እንዲሰጠው በጠየቀ ጊዜ በሰማይ ላይ እጅግ የሚያበራ የብርሃን መስቀል ተገለጠለት። ቅዱስ አብሮኮሮኒዎስ ጊዜ አላጠፋም። ሰራዊቱን ይዞ ወደ ንጉሱ ከተማ ተመለሰ። በንጉሱ ፊት ቆሞም በድፍረት እኔ ክርስቲያን ነኝ፣ ክርስቶስን ማመልካለሁ አለ። ወታደሮችም የአብሮኮሮኒዎስን አካል በጽኑ አሰቃዩት። እሳቱና ግርፋቱ አልበገረውም። ጌታችን በተአምር ፈውሶት የሰንበር ምልክት እንኳ በአካሉ ላይ አልተገኘም ነበር። ይህንን ያየችው እናቱ ቴዎዳሲያ ልቧ ተነክቶ ወደ ክርስትና ተመለሰችና በሰማዕትነት አረፈች። ቅዱስ አብሮኮሮኒዎስም በዚች በሐምሌ 14 ቀን አንገቱን ተሰይፎ የሰማዕትነትን አክሊል ደፋ። በዚህ ዕለት ደግሞ በመንፈሳዊ ሕይወቱ እንደ ዘንባባ ያፈራውን የመነኮሳት ሁሉ አለቃ የሆነውን የታላቁን የቅዱስ መቃርስን በዓል እናስባለን። አንድ ቀን በከተማ የሚኖር አንድ ባለጸጋ ስለ አባ መቃርስ ዝና ሰምቶ ሊባረክ ወደ አስቄጥስ ገዳም ይመጣል። አባ መቃርስ ያ ባለጸጋ ወደ እርሱ እየመጣ መሆኑን ሲያውቅ ከውዳሴ ከንቱ ለመሸሽ ሲል በወንድሞች መነኮሳት መካከል ልብሱን ጥሎ እንደ አበደ ሰውና እንደ ሕፃን ልጅ አለል ዘለል እያለ መጫወት ጀመረ። ባለጸጋው ከተማው እንደደረሰ ታላቁን የአባ መቃርስን ዝና ሰምቼ ልባረክ መጥቼ ነበር፣ ከናንተ መካከል ማንኛው ነው ሲል ጠየቀ። መነኮሳቱም እያሳዩ ያውልህ እዚያ የሚጫወተው ነው አሉት። ባለጸጋው ሲመለከተው እንደ እብድ ሲዘል አይቶ ወይኔ እኔ እኮ ደህና ሰው መስሎኝ በከንቱ ደከምክ ብሎ እያዘነ ተመለሰ። ባለጸጋው መንገደኛ ተስፋ ቆርጦ ከተመለሰ በኋላ ወንድሞች መነኮሳት ወደ አባ መቃርስ ቀርበው አባታችን ሆይ ይህ ሰው ካንተ ረድኤት ሊቀበል ከሩቅ አገር መጥቶ ሳለ ለምን እንዲህ አደረክበት ብለው ጠየቁት። ታላቁ አባ መቃርስም መለሰላቸው፣ ወንድሞቼ ሆይ እርሱ እኔን ለማየት የመጣው በእግዚአብሔር ፍቅር ተነሳስቶ ሳይሆን በሰማው ታዋቂነትና ዝና ምክንያት ብቻ ነበር። እኔ ግን ያንን ምድራዊ ክብርና ውዳሴ ሸሽት ራሴን ዝቅ አደረግኩ። አሁን ያ ሰው በዓለማዊ ክብር ፈንታ እኔን እንደ ደካማ እብድ ሰው ቆጥሮኝ ሂዷል። እኔም ከሰዎች ውዳሴና አድናቆት ድኛለሁ አላቸው። ክቡራን አድማጮቻችን አሁን ደግሞ በቀጥታ ወደ ሐምሌ 15 ቀን ታሪክ እንሸጋገራለን። በዚህች ዕለት ቤተክርስቲያናችን የመንፈስ ቅዱስ መሰንቆ የንባ መምህር ብላ የምትጠራውን የታላቁን የቅዱስ ኤፍሬም ሶርያዊውን የእረፍት መታሰቢያ በዓል በታላቅ ክብር ታስባለች። ቅዱስ ኤፍሬም በሶርያ ምድር በ316 ዓመተ ምህረት አካባቢ ነው የተወለደው። ገና በልጅነቱ ወላጆቹ ለጣዖት የሚሰግዱ ቢሆንም እርሱ ግን በልቡ ውስጥ የበቀለውን የክርስትና እምነት ፍሬ ይዞ አድጓል። ቅዱስ ኤፍሬም በሕይወቱ ታላቅ የእንባ ጸጋ የተሰጠው አባት ነበር።
ዘወትር ስለ ኃጢአቱ ስለ ዓለም ድህነት ሲጸልይ እንባውን እንደ ጅረት ይፈስ ነበር። ሌሊት ሲጸልይ የለበሰው ልብስ በእንባው ይረሰረስ ነበር። ገና በልጅነቱ ያየው አስደናቂ ራእይ ነበር። በራእዩ በአንደበቱ ላይ የበቀለች አንዲት የወይን ተክል አየ። ያቺ የወይን ተክል አድጋና ቅርንጫፎቿ በዝተው ምድርን በሙሉ ሸፈኗት። የሰማይ ወፎችም መጥተው ከፍሬዋ ይበሉ ነበር። ፍሬዋ በተበላ ቁጥር ግን ይበልጥ ያፈራ ነበር። ይህ ራእይ በኋላ ላይ በአንደበቱ የሚወጣው ሰማያዊ የምስጋናና የድርሳናት ትምህርት ዓለምን በሙሉ እንደሚመግብ የሚያሳይ ድንቅ ምልክት ነበር። ቅዱስ ኤፍሬም ሶርያዊ ወደ በረሃ በመሄድ ከታላቁ ቅዱስ ያዕቆብ ዘንስዊን እግር ስር ተምሮ በትጋት አገልግሏል። በኋላም ወደ ኤፌሶን በረሃዎች በመሄድ በብሕትውና ተጋድሏል። ይህ አባት እመቤታችን ቅድስት ድንግል ማርያምን እጅግ በጣም ይወዳትና ያከብራት ነበር። እመቤታችንም ስለ ንጽሕናውና ስለ ፍቅሩ ስትል ተገልጣለት ሰማያዊ ምስጋና እንዲደርስ ምስጢርን ገለጠችለት። ዛሬ በየአድባራቱና በየገዳማቱ የምንጸልየውን በየዕለቱ የሚደገመውን ውዳሴ ማርያም የደረሰው ይህ ታላቅ አባት ቅዱስ ኤፍሬም ነው። እርሱ ውዳሴ ማርያምን ሲደርስ መንፈስ ቅዱስ በልቡ ውስጥ ይናገር ነበር፣ አንደበቱም እንደ መሰንቆ ይቃኝ ነበር። ለዚህም ነው ቤተ ክርስቲያን የመንፈስ ቅዱስ መሰንቆ እያለች የምታወድሰው። በዚህች ዕለት ይህ ታላቅ አባት በሰላም አርፏል። ቀጥለን ወደ ሐምሌ 16 ቀን እንሸጋገራለን። በዚች ዕለት ወንጌሉ ዘወርቅ በመባል የሚታወቀውን የታላቁን ጻድቅ የቅዱስ ዮሐንስን አስደናቂ ሕይወት እናስባለን። ይህ ቅዱስ በጥንቱ የሮም ግዛት ውስጥ እግዚአብሔርን ከሚፈሩት ከአጥራቢዎስና ከብዱራ ተወለደ። ወላጆቹ ሀብታሞች ቢሆንም ዮሐንስ ግን ከምድራዊ ቅንጦት ይልቅ መንፈሳዊውን ሕይወት መረጠ። አንድ ቀን አባቱ በጥሩ ታዛዥነቱ ተደስቶ የምትፈልገውን ነገር ሁሉ ጠይቀኝ ላድርግልህ ባለው ጊዜ ዮሐንስ የጠየቀው ወርቅና ብር አልነበረም። አባቴ ሆይ የምወደውን ዕድሜ ልኬን አቅፌው የምኖረው ቅዱስ ወንጌል ግዛልኝ፣ በወርቅም አስለብጠው አለው። አባቱም በወርቅ የተለበጠ ወንጌል አዘጋጅቶ ሰጠው። ከዚያች ሰዓት ጀምሮ ዮሐንስ ያንን ወንጌል አቅፎ መተኛት፣ ማንበብና መጸለይ የዘወትር ተግባሩ ሆነ። ዮሐንስ ጎልማሳ በሆነ ጊዜ ወላጆቹ ሊድሩት ሲዘጋጁ እርሱ ግን ከአንድ መነኮስ ጋር በሌሊት ተነስቶ ወደ በረሃ ገዳም ኮበለለ። በገዳም ውስጥ ለ7 ዓመታት በጾምና በጸሎት ተጋደለ። ሰውነቱ እጅግ ከመርገፉ የተነሳ ቆዳው ከአጥንቱ ጋር ተጣበቀ። ከ7 ዓመታት በኋላ ግን እግዚአብሔር በትህትና ይበልጥ ሊፈትነው ስለወደደ ወደ ወላጆቹ ቤት እንዲመለስ በራእይ አዘዘው። ዮሐንስም የለበሳትን የመነኮስ ልብስ ለአንድ ድሃ ሰጥቶ ቆሻሻ ጨርቅ ለብሶ ወደ አባቱ ቤት ደጅ መጣ። ወላጆቹ ልጃቸውን መሆኑን ሊያውቁት አልቻሉም። ነገር ግን በደጃቸው ወድቆ ሲለምን አይተው አዘኑለትና በደጃቸው አቅራቢያ አንዲት ጠባብ ጎጆ ሰሩለት። ዮሐንስ በገዛ ወላጆቹ ደጅ ላይ ሆኖ የእነርሱን ፍርፋሪ ምግብ እየተመገበና ውርደትን በትህትና እየተቀበለ ለ7 ዓመታት በዚያች ጎጆ ውስጥ ኖረ። የዕረፍቱ ቀን ሲቃረብ የእግዚአብሔር መልአክ መጥቶ ነገረው። ዮሐንስም እናቱን አስጠርቶ ከሞተ በኋላ በዚያች በለበሳት ጨርቅ እንዲገንዙት አደራ ካላት በኋላ ያንን ሁልጊዜ የማይለየውን የወርቅ ወንጌል አውጥቶ ሰጣት። እናቱና አባቱ የወርቅ ወንጌሉን ባዩ ጊዜ ደነገጡ። ይህማ ለልጃችን የሰጠነው ወንጌል ነው ብለው ሲያለቅሱ፣ እርሱም ልጃችሁ ዮሐንስ እኔ ነኝ አላቸው። ወላጆቹ በታላቅ ዋይታና ለቅሶ እያለቀሱ ሳለ ነፍሱ በክብር አረፈች። እናቱ አደራውን ረስታ ለሰርጉ ባዘጋጀችው የወርቅ ልብስ ብትገንዘውም ወዲያውኑ በጽኑ ታመመች። አባቱ ግን ፈጥኖ በዚያች በለበሳት አሮጌ ጨርቅ ሲገንዘው እናቱ ፈጥና ድናለች። ከጻድቁ መቃብርም ብዙ ፈውስና ታምራት ተደርገዋል። ቀጥለን ወደ ሐምሌ 17 ቀን እንሸጋገራለን። ይህች ዕለት ታላቁ ነቢይ ቅዱስ ዮናስ ከአሳ አንበሪ ሆድ የወጣበትና ወጣቷ ሰማዕት ቅድስት አውፎሚያ የከበረችበት ዕለት ናት። ነቢዩ ቅዱስ ዮናስ ገና ሕፃን ሳለ በጽኑ ታሞ ሙቶ ነበር። ነገር ግን እናቱ በታላቅ ሐዘን ስታለቅስ ነቢዩ ኤልያስ
ወደ እግዚአብሔር አጥብቆ በመጸለይ ከሞት አስነስቶታል። ዮናስ ካደገ በኋላ እግዚአብሔር ወደ ነነዌ ሂዶ ንስሐን እንዲሰብክ አዘዘው። ዮናስ ግን እነዚህ ሰዎች ንስሐ ቢገቡ እግዚአብሔር ይምራቸዋል፣ እኔ ግን ሐሰተኛ ነቢይ ይባላል በሚል የዋህነት ከፈጣሪው ፊት ለመሸሽ ወደ ተርሴስ በሚሄድ መርከብ ላይ ተሳፈረ። ነገር ግን በባህሩ ላይ ታላቅ ማዕበል ተነስቶ ወደ ሰዎቹ ዕጣ ሰዎች ዕጣ ሲጥሉ ዕጣው በዮናስ ላይ ወጣ። ወደ ባህሩ በጣሉት ጊዜ አንድ ግዙፍ ዓሣ አንበሪ ዋጠው። ዮናስ በዚያ ጨለማ በሆነው የዓሣ ሆድ ውስጥ ሆኖ ሳይተኛ በጾምና በጸሎት ፈጣሪውን አመሰገነ። በሦስተኛውም ቀን ማለትም በዚያች በሐምሌ 17 ቀን ያ ዓሣ አንበሪ በነነዌ ከተማ ዳርቻ ላይ በሰላም ተፋው። ዮናስም ሰብኮ የነነዌን ሕዝብ አዳነ። በዚህ ዕለት ደግሞ ወጣቷንና ጽንዕቷን ቅድስት አውፎሚያን እናስባታለን። በ3ኛው መቶ ክፍለ ዘመን የኖረችው አውፎሚያ ገና በአስራዎቹ ዕድሜ ውስጥ ያለች ብላቴና ብትሆንም ልቧ ግን በፍቅረ ክርስቶስ የተቃጠለ ነበር። አንድ ቀን ክፎቹ አረማውያን ክርስቲያኖችን በሰንሰለት አስረው በግፍ እየገረፏቸው ወደ ሞት ሲወስዷቸው ተመለከተች። ደማቸው በየመንገዱ ሲፈስ ባየች ጊዜ ልቧ በሐዘን ተሰበረ። ወዲያውኑ በድፍረት ወደ መኮንኑ ቀረበችና አንተ አእምሮ የጎደለህ እንዴት እነዚህን ንጹሐን ክርስቲያኖችን ታሰቃያለህ? ስትል ገሰጸችው። መኮንኑም አንቺስ ማንን ታመልኪያለሽ? ብሎ በቁጣ ጠየቃት። እሷም ሰማይና ምድርን የፈጠረውን በቀራንዮ የተሰዋውን ኢየሱስ ክርስቶስን አመልካለሁ ስትል በድፍረት መሰከረች። ወታደሮችም ስጋዋን በብዙ መከራ ካሰቃዩት በኋላ በመጨረሻ በእሳት ተቃጥላ ትሞት ዘንድ ወደ ነደደው እሳት ውስጥ ጣሏት። ቅድስት አፎሚያ ግን በእሳቱ መካከል ቁማ በጸሎት ነፍሷን ለአምላኩ አሳልፋ ሰጠች። አሁን ደግሞ ወደ መጨረሻውና ወደ ታላቁ ዕለት ወደ ሐምሌ 18 ቀን ታሪክ እንሸጋገራለን። ይህች ዕለት የጌታ ወንድም ተብሎ የተጠራው የኢየሩሳሌም የመጀመሪያው ሊቀ ጳጳስ የነበረው የቅዱስ ያዕቆብ ሐዋርያ ዓመታዊ የዕረፍት በዓልና ቅዱስ ያዕቆብ የአረጋዊ ቅዱስ ዮሴፍ ልጅ ነው። ቅዱስ ያዕቆብ የአረጋዊ የቅዱስ ዮሴፍ ልጅ ነው። እናቱ በልጅነቱ ስለሞተችበት እርሱና ወንድሞቹ የሚንከባከባቸው አጥተው ነበር። ነገር ግን እግዚአብሔር አረጋዊ ዮሴፍ እመቤታችንን እንዲጠብቃት በፈቀደ ጊዜ እመቤታችን ድንግል ማርያም ወደ ዮሴፍ ቤት ስትገባ የዮሴፍ ልጆች የሚንከባከባቸው አጥተው ቆሽሸው ስላየቻቸው አዝና አለቀሰችም። እመቤታችን ማረፍ አልፈለገችም። ወዲያውኑ ውሃ አምጥታ የሕፃኑን ያዕቆብን ገላ አጠበችው። በአምላክ እናት እጅ የታጠበ ሰውነት ምንኛ የታደለ ነው! እመቤታችን ያዕቆብን በፍጹም የእናትነት ፍቅር ተንከባክባ አሳድገዋለች። ያዕቆብም እውነተኛ እናቱን አግኝቷልና ወላጅ እናቱ ትዝ ብላው አታውቅም ነበር። ቅዱስ ያዕቆብ በሐዲስ ኪዳን የጌታ ወንድም የተባለው ለ30 ዓመታት ሳይነጣጠሉ አብረው በማደጋቸው ነው። እርሱ ግን በጻፈው መልእክቱ ላይ የጌታ የኢየሱስ ክርስቶስ ባሪያ በማለት ታላቅ ትሕትናውን ገልጧል። ቅዱስ ያዕቆብ እጅግ ታላቅ ገዳማዊና ጻድቅ ነበር። በመላ ሕይወቱ ጣፋጭ ነገር ቀምሶ ፀጉሩን ተላጭቶ ወይም ልብሱን ቀይሮ አያውቅም ነበር። በመጨረሻም አይሁድ በንዴት ተሞልተው የናዝሬቱ ኢየሱስ ማን ነው ብለው በጠየቁት ጊዜ ያዕቆብ ወደ ቤቱ ጣራ ላይ ወጥቶ ድምፁን ከፍ አድርጎ መሰከረ። ጌታችን ኢየሱስ ክርስቶስ አምላክ ወልደ አምላክ ነው፣ እኔም ፍጡሩና ባሪያው ነኝ አላቸው። አይሁድ ንዴታቸውን መቆጣጠር አቅቷቸው ከላይ ከጣራው ላይ ወደ መሬት ፈጠፈጡት። የደከመውን አካሉንም እየተፈራረቁ በዱላ ደበደቡት። አንዱም በትልቅ የእንጨት ገንዳ መምቻ ራሱን ደጋግሞ በመምታት ጭንቅላቱን አደቀቀው። ሰማዕቱ ሐዋርያ ቅዱስ ያዕቆብ ነፍሱን ለአምላኩ ሰጠ። ክቡራንና ክቡራት የአምላካችን የኢየሱስ ክርስቶስ ወዳጆች ከሐምሌ 12 እስከ ሐምሌ 18 ያሉትን የቅዱሳን አባቶቻችንና እናቶቻችን አስደናቂ ታሪክ እና ገድል የተመለከትንበት የመጀመሪያው ታላቅ የቪዲዮ ክፍላችን በዚህ መልኩ ተፈጽሟል።
የእነዚህ ቅዱሳን አባቶቻችን እናቶቻችን የሰማዕታቱ ረድኤትና በረከት የሊቀ መላእክት የቅዱስ ሚካኤል ጥበቃና አማላጅነቱ ከሁላችን ጋር ይሁን። የቪዲዮ ለእናንተ መንፈሳዊ ጥንካሬና እውቀት እንደሰጣችሁ ሙሉ እምነት አለን። ይህንን ገና የጀመርነውን አዲስ መንፈሳዊ የቪዲዮ አገልግሎታችን ለመደገፍ እኛን ለማበረታታት ያላችሁን በጎ አስተያየት በኮሜንት ላይ ጻፉልን። ቻናላችንን ሰብስክራይብ ማድረገውን፣ ቪዲዮውን ላይክ ማድረገውን፣ ለሌሎችም እንዲደርስ የበረከቱ ተሳታፊ እንዲሆን ሼር ማድረገውን በፍጹም እንዳይረሱ። የእናንተ ድጋፍ ለኛ ቀጣይ ጉዞ ትልቅ ብርሃን ነው። በቀጣዩ ድንቅ የቅዱሳን ታሪክ ቪዲዮ በሰላም እስክንገናኝ ድረስ የአምላካችን እግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነትና የቅዱሳን ሁሉ በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።